ጉድ ይገርማል። ዘንድሮ ውቢ ለሱመያ እየዛታ ይገኛል። ሱመያ አሁን ምን ባደረገች ነው? ምን በተናገረች ነው? ምን ባለች ነው? ይሄ ሁላ ማለት ነው። ሲጀመር የምር ሱመያ ጀግና ሴት ናት። ያኔ ልክስክስ የሆነች አዩ ራሱ ናት። ባለፈው ለምን ለሱ ከሱመያ ቤቴ ገብተህ እንትን አደረከኝ አስወራኸኝ ብላ ኡመርን አስደበደበች አየን። አሁን ደግሞ ውቢ ደግሞ ሱመያን ሊደበድብ ይሁን ሊያስደበድብ ይሁን አላቅም፣ ብቻ ዛቻ እያደረሰ ይገኛል ማለት ነው። ለምን ይሄ ሁላ ይካሄዳል? አዩ ራሷ እያወራች እንጂ ማንም ገርፏት አይደለም ያወራችው። የባሏን ገበና እንዲሁ የባሏን አይብ የምታወጣ እሱ ቢላት ራሱ እሷ መናገር የሌለባትን አታውቅም እንዴ? ለምሳሌ ብዙ ነገር ባልና ሚስት ያወራል። በዛ ተነሳ መሰል ውቢ ደግሞ ዛሬ ለሱመያ ማስፈራራ እንዲሁም ደግሞ ዛቻ እያደረሰ ይገኛል። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና እያተከበራችሁ ቤተሰቦቼ በሙሉ ሀባይብ ሁላችሁም እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ አሁን በማይመጣ መጣ ውቢ ማለት ነው። በማይመጣ እንዲሁ ምን ሊባላችሁ ጀግና በሆነ ሰው በቃ ጎበዝ አንበሳ በሆነ ሰው መጣ ማለት ነው። ውቢ ይሄ ንግግርህ እንዲሁ ራስህን መልሶ እንዳያዋርዳህ እየፈራሁልህ ነው ማለት ነው። ምክንያቱም አንዳንዴ እኛ ሰናቀ የሆነ ጥሩ ሰራን ወይም ደግሞ ጥሩ አወራን ብለን የሆነ ተሳሳታ ቦታ ወይም ደግሞ ተሳሳታ ነገር ልናወራ ወይም ደግሞ ተሳሳታ ቦታ ልንገኝ እንችላለን። ስለዚህ ይሄ ንግግር ወይም ደግሞ ይሄ ሁኔታ በፍጹም ተሳሳታ ነው ማለት ነው። ምክንያቱም አሁን ሰው ሆኖ ማይጣላ የለም፣ ሰው ሆኖ ደግሞ ማይታረቅ የለም። ስለዚህ በመሀል ገብታችሁ ሱመያንም ይሁን ሰኢድን እንዲሁም ደግሞ አዩ የምትባለውን ለማስታረቅ ብትሞክሩ ጥሩ ነው ብዬ አስባለሁኝ። ከሊሆና ደግሞ ዝምታ ጥሩ ነው። ዝም ያለ ነጃ ወጣ ነው የሚባለው አይደል? ስለዚህ ከሆነ ለማስታረቅ ብትሞክሩ፣ ከሊሆና ደግሞ ከናንተ በላይ ያለው ሽማግሌ ገብቶ እንዲያስታርቃቸው ድረስ ዝም ብትሉ ጥሩ ነው ብዬ አስባለሁ። ዞሮ ሰኢድና ሱመያ አንድ መሆናቸው አይቀር፣ ይሄ እርግጠኛ ነኝ ማለት ነው። ምናልባት የአዩ ነገር ትንሽ እንትን አደርጋል ጥርጣሬ ውስጥ ቢያስገባም የሱመያ ደግሞ 100% ዞሮ ይታረቃሉ። ስለዚህ ሱመያ ደግሞ ከቤተሰብ እየተጨመረች አይደል? ስለዚህ ለምን አትተዋቱም? ቤተሰቧን ያኔ ከስንት ዓመት በኋላ ስለተገናኘች የሆነው ቪዲዮ ሰርታችሁ እሷንም እንድትናገር ወይም ደግሞ እንድታወራ ለምን ታደርጋላችሁ ማለት ነው። ይሄ የዛሬው የውቢ ዛቻ ወይም ደግሞ የውቢ ንግግር የሆነ ነገር እንድታደርግ ወይም ደግሞ የሆነ ነገር እንድታወራ ነው አይደል? ግን ደግሞ ልጅቷ ከስንት ዓመት በኋላ ከስንት ቆይታ በኋላ ከቤተሰቧ ስለተጨመረች ለምን አትተዋቱም? እናንተ ከቻላችሁ አስታርቁ፣ ካልቻላችሁ ደግሞ ይሄንን ሁላ ዛቻ ይሄ እንዲ ነው ጭራሽ ነፍሰ ገዳይናት ምናምን እየተባለ ነው መሰል። እኔ አላቅም፣ ግን ደግሞ ይሄ ነገር የምር ጥሩ ነው ብዬ አላስብም። ውቢ ብትመለስ እንዲሁም ደግሞ ራስህን እንትን ብታደርግ ጥሩ ነው ብዬ አስባለሁኝ። ማንም ሰው ራሱን ሲያከብር ሰው ሁላ ያከብረዋል። ነገር ግን ደግሞ ራሱን ቀለል ሲያደርግና በሊሆና ቦታ ሲገኝ እንዲሁ በሱ በታች ያሉት ትናንሾች ልጆች ራሱ ይጫወቱበታል ማለት ነው። ስለዚህ ትንሽ ሱመያን በትነካ ጥሩ ነው ብዬ አስባለሁኝ። ምክንያቱም ሱመያ የምትነካ ልጅ አይደለችም። የምር ሱመያ በጣም ጀግና ያኔ የምር እኔ ብዙ ጊዜ አያት አለሁኝ። እኔ እንደዛ አይነት ጀግና ሰው ይመችኛል፣ ደስ ይለኛል። የምር እኔ ራሴ ልክ እንደዛ ቢሆን ብዬ ነው የሚመኘው። ስለዚህ ሱመያ በትነካካ ሱመያን የሆነ ነገር ባታወራ እንዲሁም ደግሞ አንተ አውርታ እሷንም የሆነ ነገር እንድታወራ ባታደርግ እንዲሁም ደግሞ አንተ ይሄ ብለህ እንዲሁ ይብስ ችግር በራስህ ባታደርስ ብዬ ነው ማስበው። ምክንያቱም ነገር ሲበዛ ነገር ይወልዳል ይባላል። ስለዚህ ትንሽ ውቢ ብታስብ ጥሩ ነው። ይሄ ዛቻ ይሄ እንትን ጥሩ ነው ብዬ አላስብም። ለዛም ያኔ
ወንድ ልጅ በዚህ ያክል የሊሆነ ነገር ማውራትና የሊሆነ ነገር እንትን ማለት ተገቢ ነው ብዬ አላስብም። ምክንያቱም ነፍሰ ገዳይነት ምናምን የምትለው እስከ ዛሬ ሚዲያ ካየናት ቆየ እኮ እስከ ዛሬ ምንም አይነት ሱመያ እንዲነት ወይም ደግሞ ሱመያ እንዲነት ወይም ደግሞ ሰኢድ እንዲ ነው የሚባል ነገር አይተንም ሰምተንም አናቅም ነበር። ነገር ግን ደግሞ አሁን በዚች ሰሞን የተካሄደው ነገር አይተናል እንጂ በዚህ በፊት እስከ ዛሬ ሲቆዩ እኛ ለምሳሌ እኛ ከፈት ነው አሁን አዲስ ቢሆንም ነገር ግን ደግሞ ሳንከፍት በፊት ሱመያና ሰኢድ የሚዲያ ሰው ከሆኑ ቆይተዋል። ሳንከፍት በፊት ነበር የምንከታተላቸው እንዲሁም ደግሞ የምናያቸው እኛ ከፈት ነው አዲስ ያኔ በቃ ሳምንት በሎት ይሁን ግን ደግሞ እነሱን ካድሮ ጀምሮ ዩቲዩብ ከከፈቱ እንዲሁ የሚዲያ ሰው ከሆኑ ጀምሮ እስከ ዛሬ ስናያቸው በጥሩ ፍቅር እንዲሁም ደግሞ በጥሩ ሁኔታ ነበር የሚያሳልፉት ማለት ነው። ግን ደግሞ አሁን በዚህ ጊዜ ያው የተካሄደው ሁኔታቸው ያኒ ችግር ቢፈጥርባቸው እስከ ዛሬ ሲኖሩ አዩ ማለት ሱመያ እንዲነት ሰኢድ እንዲ ነው ሱመያ እንዲነት የሚሉ ነገር አናቅም ማለት ነው። አሁን ከቻላችሁ አንድ ለማድረግ እንዲሁም ደግሞ ለማስታረቅ ሞክሩ። ካልቻላችሁም ደግሞ ያኒ ሱመያ እንዲናት ሰኢድ እንዲ ነው ሱመያን እንዲ አደርጋታለሁኝ ሱመያ እንዲ አደርጋታለሁኝ ይሄ ዛቻ ይሄ ፉከራ ተገቢ ነው ብዬ አላስብም እኔ ማለት ነው። ይሄ ዛቻ ይሄ ፉከራ ተገቢ ነው ብዬ አላስብም አይደል። ወንድ ልጅ ደግሞ ትንሽ አለ አይደል የሆነ ያልተወራውን ወይም ደግሞ ያልተሰማውን ወይም ደግሞ እንደ ሴት ማውራቱ ጥሩ ነው ብዬ አላስብም። ውቢ ትንሽ ራስህን ሁን እንዲሁም ደግሞ በማይመጣ አትምጣ። ሀዩ እንደሆነ ራሷ አውርታ ፈልጋ እንጂ ማንም ገርፏት ማንም ምንም ብሏት አይደለም። ግን ደግሞ ሀዩ የምር የምታስብ ከሆነ እንዲሁም ደግሞ ይሆን አለ አይደል ጎበዝ ሴት ከሆነች የሰኢድ እህት ናት። እንዲሁም ደግሞ ሰኢድ በዚች በሱመያ ልጆች አሉት ያቺ እህት ነበረች። ግን ደግሞ እሷ ፊት ልጆቿን እናት እንዲናት ማለት አልነበረም። ለዛም ደግሞ ቆይ ግን እንዴ የሚገርመኝ ነገር የምር እንትና አዩ አተሳሰቧ በቃ እንዴት እንደሆነ አላውቅም። ለምሳሌ ያደግነበትን ቋንቋ ያኔ ሀገር ላይ ሆነን የነበርነበትን እንዴት ይጠፋናል ብላ አስበች። ያኔ አስሬ ቆይታ ይሁን አሁን እሷ ያወራችው ቋንቋ አታውቅም ምናምን ስለተባለች ነበር ይመስለኛል እንደዛ ስለተባለች። ቆይ ግን እንዴ እኛ ለምን 20 አመት 30 አመት አንኖሩም በሰው ሀገር? ግን ደግሞ እንዴት ያደግንበት ቋንቋ ይጠፋናል ብላ ታስባለች? አስተክፈረላ እንደዛ አይነት ሰው አለ ማለት ነው። ለማንኛውም አዩ ራስዋ ፈልጋ እንዲሁም የገረፋት የለ የወቃት የለ አውሪ ያላት የለ ራሷ ፈልጋ ላወራችው ንግግር በኋላ ደግሞ ኡመርን አስደበደበች። አሁን ደግሞ ያው ዛቻው ለሱመያ ነው። ውብ ይሄ ጥሩ ነው ብዬ አላስብም። አዩ ኡመርን አስደበደበች። አሁን ደግሞ አንተ ሱመያን ምን ልታደርጋት እንደፈለክ እኛ አናቅም። ነገር ግን ደግሞ በማይመጣ ነገር አትምጣ። ሱመያ ጎበዝ ናት፣ አንበሳ ጀግና ናት። እንደ የሴቶቹን ላይ የበላይነት እያደረግናት ነው ማለት ነው። ምክንያቱም አንዳንድ ሴቶች አሉ አይደል በቃ ያለ ወንድ መኖር ማይችሉ የሚመስላቸው እንዲሁም ደግሞ አፈቀርኩኝ ብሎ ብዙ ነገር የሚሆኑት በቃ ካዛ ወንድ ከተለዩ በኋላ መኖር እንዳይችሉ የሚያስቡት ብዙ ሴቶች አሉ። እነሱ በዚህ በሱመያ ቪዲዮ ይማራሉ ብዬ ነው የማስበው። ስለዚህ የኛ ሴቶች የበላይ አድርገናታል፣ የሴቶች ጀግና ብለናታል ማለት ነው። ስለዚህ የሴቶች ንግስት ብያልናት ማለት ነው። ስለዚህ በማይመጣ ነገር አትምጣ። እንዲሁም ደግሞ ንግግሬ እንዲሁ ወይም ደግሞ የሆነ እንትንህን ብታስተካክል ጥሩ ነው ብዬ አስባለሁኝ። ለማንኛውም ይሄን ሌል ፈልጌ ነበር። ያው ውብ የተናገረው ነገር ትንሽ ይሄ እንዴት ነው የሚለው ጥያቄ እየፈጠረብኝ ስለሆነ ይሄንን ሊላችሁ ፈልጌ ነበር። ሁላችሁንም አመሰግናለሁኝ። ለቤቴ አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። ሁላችሁም ባላችሁበት አላህ ይጠብቃችሁ፣ ሰላማችሁ ብዝት ይበልልኝ እያልኩኝ በሌላ አዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት ቸር ቆዩ። ሱመያ ደግሞ ጉዞ ወደፊት እንዲሁስ ከጎንሽ ያሉትን ሰዎች ካሊ ወሊህ እያልሽ ማለት ነው። በርቺ፣ ጠንክሪ።
እንዲሁም ደግሞ ሌሎቻችሁ ደግሞ ተዋት እንዲሁ ከቤተሰብ ተነጥላ እስካሁን ቆይታ አሁን ስትገባ እንዲሁም የሆነው የሊሆነው እየነካካችኋት እንድታወራ አታድርጓት ነው የሚለው። ሰላማችሁ ይብዛልኝ። ሁላችሁንም አመሰግናለሁ። ሰላማችሁ ይብዛ። ቸር ቆዩ። ባይ ባይ።